ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ዛሬ አዲስ እና ምርጥ ቆንጆ የሆነ ኮንተንት በአጭር ጊዜ በአጭር ደቂቃ በ5 ደቂቃዎች ውስጥ የሚታይ እጥር ያሉ የእንግሊዘኛ አረፍተ ነገሮችን ጥያቄያዊ አረፍተ ነገሮች በእንግሊዘኛ ጥያቄ ጓደኛችን፣ ወንድማችን፣ እህታችን፣ እናታችን ወይም አባታችንን ለመጠየቅ ብንፈልግ ብዙ ጊዜ የምንቸገራቸው ጥያቄዎች ናቸው። እነዚህን ጥያቄዎች በቀላሉ እንዴት አድርገን መጠየቅ እንችላለን የሚሉትን ጥር ምጥንና ግልጽ የሆነ አረፍተ ነገር አዘጋጅቼ ይዤላችሁ መጥቻለሁ ከነትርጓሜው። እናንተ በትኩረት ትከታተሉኛላችሁ። እንደዚህና መሰል ኮንተንት እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ታደርጋላችሁ። ኦኬ ተከታተሉኝ። እሺ አንደኛ ይዤላችሁ የመጣው ያ ማን ነው? ያ ምንድን ነው ብለን መጠየቅ ብንፈልግ ያ ምንድን ነው? ማናውቀው ነገር ብናይ ያን ነገር ምን ማለት እንችላለን? ዋት ኢዝ ዛት? ዋት ኢዝ ዛት? ያ ምንድን ነው? ዛት ማለት ያ ነው። ዋት ምንድን ነው ነው። ስለዚህ ኢዝ የሚለው ነው አይደለ? ዋት ኢዝ ዛት? ዋት ኢዝ ዛት? ያ ምንድን ነው? ዛት የተባለ ያ የተባለ ማንኛውም ነገር ሊሆን ይችላል። ያን የማናውቀውን ነገር የሚወክልልን። ስለዚህ እንላለን ዋት ኢዝ ዛት? ያ ምንድን ነው ይላል። በአማርኛ ትርጓሜው በግልጽ ተቀምጦላችኋል ከዚህ ላይ ማለት ነው። አንዴ ደግምላችኋለሁኝ። ዋት ኢዝ ዛት? ዋት ኢዝ ዛት? ያ ምንድን ነው ይላል። በጣም ጥሩ። ሁለተኛው ጥያቄ ደግሞ ሁ ኢዝ ዛት ማን? ያ ሰው ማን ነው? ያ በርቀት የምናየው ሰው ማንነቱ አልታወቀን ሲል ምን እንላለን? ሁ ኢዝ ዛት ማን? አሁን እዚህ ላይ ሁ ኢዝ ዛት ውማን? ያች ሴትዮ ማን ናት ማለት ትችላላችሁ። ሁ ኢዝ ዛት ማን? ያ ሰው ማን ነው? ሁ የሚለው ሰውን ለመጠየቅ እንጠቀምበታለን ማለት ነው። ስለዚህ ሁ ኢዝ ዛት ማን? ያ ሰው ማን ነው? በርቀት የሆነ ሰው አልለየን ሲል ምን እንላለን? ሁ ኢዝ ዛት ማን? ያ ሰው ማን ነው እንላለን። ሁ ኢዝ ዛት ማን? ያ ሰው ማን ነው? በጣም ምርጥ ጥያቄ ለመጠየቅ የምንጠቀምበት ኤክስፕሬሽን ወይም ገለጻ ነው ማለት ነው። በጣም ጥሩ። ቀጥሎ ደግሞ በሶስተኛ ላይ የምናገኘው ዊች ነው። ዊች ማለት የትኛው? ዊች የትኛው የሚል ነው። እዚህ ላይ እንደ ምሳሌ እየገለጹላችሁ ወይም ያስቀመጡላችሁ ካር ለምሳሌ የትኛውን መኪና ወደድከው ወይም የትኛዋን መኪና ወደድካት? ብዙ መኪናዎች አሉ አይደለ? አንድ ሰው መኪና ሊገዛ ቢፈልግ የትኛውን መኪና ወደድከው ብለን ስንጠይቅ ዊች ካር ዱ ዩ ላይክ? የትኛዋን መኪና ወደድካት? ያው በነገራችን ላይ የመኪና ጾታ የለውም። ትንሽ ከሆነች ያው ወደድካት እንላለን። ወይም ትልቅ መኪና ከሆነ ደግሞ የትኛውን መኪና ወደድከው እንላለን። ስለዚህ ችግር የለውም። ዊች ካር ዩ ላይክ? ዊች ካር ዩ ላይክ? ዊች ካር ዩ ላይክ? ዊች ካር ዩ ላይክ? የትኛዋን መኪና ወደድካት? የትኛዋን መኪና ወደድከው? የትኛዋን መኪና ወደድሻት? ሴተታችንን ልንጠይቅ እንችላለን። ስለዚህ ወይም ሴት ልንጠይቅ እንችላለን። የትኛዋን መኪና ወደድካት? የትኛዋን መኪና ወደድሻት ልንል እንችላለን ማለት ነው። በጣም ጥሩ። አራተኛው ሳት ነው። ዌን መቼ ነው። ዌን መቼ ጥያቄ ስንመሰርት እንዴት እንችላለን? ዌን ዊል ዩ ካም ምሳሌ ነው። አሁን በዚህ ዌን በሚለው ተነስተን ማንኛውም መቼ ምሳ በላህ፣ መቼ ትመጣለህ፣ መቼ ትሄዳለህ የሚሉት መሰል እንሰራለን። ከዚህ ላይ እንደ ምሳሌ ሰራውላችሁ። መቼ ትመጣለህ? ዌን ዊል ዩ ካም? ካም መምጣት ነው። ዌን መቼ ነው። ስለዚህ ዩ አንተ ነው ያለ። ዌን ዊል ዩ ካም? ዌን ዊል ዩ ካም? መቼ ትመጣለህ? መቼ ትመጫለሽ? መቼ ትመጣለህ? መቼ ትመጫለሽ? ሁለቱን መናገር መግለጽ እንችላለን ማለት ነው። በጣም ጥሩ። ኦኬ የሚቀጥለውና አምስተኛ ላይ ያስቀምጡላችሁ በጣም ወሳኝ ቤዚክ ኩዌስችን ጥያቄው ያረፍተ ነገር አምስተኛ ዌር ዱ ዩ ሊቭ? ዌር የት ነው? ቦታ ነው። ዌር የሚገልጸው ቦታ የት ነው። ስለዚህ ዌር ዱ ዩ ሊቭ? ዌር ዱ ዩ ሊቭ? ዌር ዱ ዩ ሊቭ? ዌር ዱ ዩ ሊቭ? የት ነው የምትኖረው? የት ነው የምትኖሪ? ማንኛውም የምናገኘው ሰው አዲስ ሰው ስናገኝ ትውውቃችን አካል አድርገን መያዝ አለብን ማለት ነው። የት ነው የምትኖሪ? የት ነው የምትኖር? ዌር ዱ ዩ ሊቭ? በጣም ጥሩ። ስድስተኛ ሃው የሚለው ሃው አር ዩ ቱዴይ ሁኔታን ለመግለጽ ሃው አር ዩ ቱዴይ ዛሬ እንዴት ነህ? ዛሬ እንዴት ነሽ? በተለይ በቃ ምቾትን ለመጠየቅ ድብርትን ለመጠየቅ እንዴት ነው ዛሬ ተመችቶሻል? ዛሬ ተመችቶሃል? እንዴት ነው ውሎ ለማለት ስንፈልግ ሃው አር ዩ ቱዴይ?
ሃው አር ዩ ቱዴይ። በጣም ቀላል። ሃው አር ዩ ቱዴይ። በተለይ ይህንን የመጀመሪያ የንግግራችን መክፈቻ ብናደርጋት ይመረጣል። ሃው አር ዩ ቱዴይ። ኦኬ። ቀጥሎ የምናገኘው ዛሬስ እንዴት ነህ ነው ትርጓሜው የዚህ ሃው አር ዩ ቱዴይ የሚለው ዛሬ እንዴት ነው፣ እንዴት ይዞሻል፣ ውሎ እንዴት ነበር የሚል ነው። በሰባተኛ ላይ የምናገኘው ደግሞ በጣም ወሳኝ ጥያቄ ሁዝ ማለት ማንን የማን ማለት ነው። ባለቤትነትን ወይም ንብረትን የሚገልጽ ነው። ሁዝ ካር ኢዝ ዚስ። ሁዝ ካር ኢዝ ዚስ። ሁዝ ካር ኢዝ ዚስ። ይህ መኪና የማን ነው? ይህ የማን መኪና ነው? አሁን ለምሳሌ እኛ መኪናውን ነው ምሳሌ የወሰድነ፣ ግን ይህ እስክርቢቶ የማን ነው? ይህ ልብስ የማን ነው? ይህ ሱሪ የማን ነው? ይህ ጫማ የማን ነው? ኤቭሪቲንግ በቃ እዚች ላይ ካር በምትለዋ ላይ ማንኛውም ሌላ እቃ በመተካት ሁዝ ካር ኢዝ ዚስ፣ ሁዝ ካር ኢዝ ዚስ፣ ሁዝ ካር ኢዝ ዚስ እያልን ይህ የማን መኪና ነው እያልን መጠየቅ እንችላለን። በጣም ጥሩ። ስምንተኛ ደግሞ ያስቀምጡላችሁ በስምንተኛ ላይ ያስቀምጡላችሁ how many students are there? 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 how many ማለት ብዙ ቁጥር ወይም ቁጥርን ለመቁጠር ምን ያክል ነው፣ ስንት ነው የምንቆጥረውን ነገር ለመግለጽ ስንፈልግ ሃው ሜኒን እንጠቀማለን ማለት ነው። ሃው ሜኒን የምንጠቀመው ስንት ለማለት ስንፈልግ ነው። ስለዚህ ሃው ሜኒ ስቱደንትስ አር ዜር ስንል ስንት ተማሪዎች እዛ ላይ ያሉ ማለታችን ነው። ሃው ሜኒ ስቱደንትስ አር ዜር ስንል ስንት ተማሪዎች አሉ ማለታችን ነው። በጣም ጥሩ። ዘጠነኛው በጣም ወሳኝ ጥያቄ ደግሞ የዘጠነኛው ጥያቄ ሃው ቶል አር ዩ? ሃው ቶል አር ዩ? ሃው ቶል አር ዩ? ሃው ቶል አር ዩ? ሃው ቶል አር ዩ ስንል ቁመትህ ስንት ነው? ቁመትሽ ስንት ነው በሜትር? ስንት ሜትር ትሆኛለሽ? ሃው ቶል አር ዩ ካልን ሃው ቶል አር ዩ ቁመትህ ስንት ነው? ቁመትሽ ስንት ነው ማለት ስንፈልግ ሃው ቶል አር ዩ? ሃው ቶል አር ዩ ብለን ጓደኛችን፣ እህታችን፣ ማንኛውም ሰው መጠየቅ እንችላለን። ቁመት ስንት ነው? ሃው ቶል አር ዩ። በጣም ደስ የሚል ጥርምጥን ያለ ጥያቄ ነው። አስረኛ ዋት ከለር ኢዝ ዘ ካር? 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 በጣም ቀለል ያለ ዋት ከለር ኢዝ ዘ ካር? ዋት ከለር ኢዝ ዘ ካር? ደጋግማችሁ ስታዩት በጣም ግልጽ ይሆንላችኋል። የመኪናው ምን አይነት ቀለም ነው? የመኪናውን ቀለም ስንፈልግ መኪናው ምን አይነት ቀለም ነው ያለው? መኪናው ምን አይነት ቀለም ነው ያለው? በጣም ጥሩ። ኦኬ፣ ዛሬ ይህን ኮንተንት አዘጋጅቼላችኋለሁ። ብዙ ትይዙበታላችሁ ብዬ አስባለሁ፣ እረዳለሁኝ። ስለ ዛሬ ቆይታችን እጅግ በጣም አመሰግናለሁ። መማር ለምትፈልጉ በኢሞ፣ በቴሌግራም፣ በቫይበር፣ በዋትሳፕ ስልካችን በያው ላይ ስላለ መደወል ትችላላችሁ። ስለነበረን ቆይታ አመሰግናለሁ። መልካም ቀን